بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا محمد وعلى آله وصحبه أجمعين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين كالله ليلا በሚገዛበት ማህበረሰብ ውስጥ አንድነት ይጠፋል መበጣበጥ ይኖራል ሁከት ይኖራል ስለዚህ መበዳደል ጦበቃ ወይም ደግሞ ይሄ መደብ ይኖራል ሀብታሞች ደሃዎች ባለስልጣኖች እንደገና ገባሪዎች ምናምን እንደዚህ አይነት ነገሮች ይፈጠራሉ በዚህ ማህበረሰብ ውስጥ ነው እንግዲህ አላህ Subhanahu Wa Ta'ala ሌላ ነብይ የላከው ማለት ነው ምክንያቱም ሁሌ ህብረተሰቡ ተበላሽቶ ለማስተካከል ነው ነቢያቶች የሚላኩት መጀመሪያም እንደተባልነው ያው ይሄ መጥፎ ነገር ከመንሰራፋቱ በፊት አላህ በቁርአን እንደነገረን ካን الناس امه واحده ከዛ በኋላ ይሄ መጥፎ ነገር መጣና ኩፍር እንደገና ወረሰው ማለት ነው امه واحده የነበሩበት ከአደም ጀምሮ እስከ ኑህ ድረስ የነበረው ማህበረሰብ ለ10 ቀርን ወይም ጀነሬሽን ድረስ ቆይቷል 10 ጀነሬሽን ማለት ያው ምናልባት ይሄ ጀነሬሽን የሚለው ወይም ቀርን የሚለው አቆጣጠር በእኛ ከሆነ 1000 አመት ማለት ነው ነገር ግን በዛን አቆጣጠር ወይም በዛን ጊዜ በነበረው ከሆነ ደግሞ ወይም ደግሞ በሰው በትውልድ ከሆነ ደግሞ ያኔ የሚቆየው ህብረተሰብ ያኔ የሚቆየው ዑምር ማለት ነው አንዱ ሰው 1000 አመት ሊሆን ይችላል ወይም ከዛ በላይ የሚኖርበት ሁኔታ ነበርና ነው 10 ትውልድ ወይም ከዛ ያነሰ ትውልድ ወይም 8 ትውልድ ያሳልፎ ነበር ማለት ነው በአደምና በኑህ መካከል ያ ማለት ተውሂድ የቆየበት ሽርክ ሳይኖር ህብረተሰቡ በአላህን ብቻ በማምለክ በእስልምና እየተዳደረ በነበረው ሸሪዓ አደም ይዘውት በመጡት ሺስ ባቆዩት ኢድሪስ በጠበቁት ስርዓት ወይም የሸሪዓ መተዳደር ቆይቶ ነበር ማለት ነው ስለዚህ ኑህ የተላኩበት ኡማ ግን በተለያዩ የአምልኮት እንትኖች ተውጦ በቃ የሐቅ ያለ በሚባልበት ጊዜ ነው አላህ Subhanahu Wa Ta'ala ኑህን የላከው ማለት ነው ያው እስልምና የሚያኖረው ማህበረሰብ ደግሞ በሰላም በጤና በሪዝቅ በበረካ የሚኖር ማህበረሰብ ነው ማለት ነው ከማ ይقول Subhanahu Wa Ta'ala ولو انهم امنوا واتقوا لفتحنا عليهم بركات من السماء እና ሌሎችንም ይለናል አላህ Subhanahu Wa Ta'ala ያ ቢያምኑና አላህን ቢፈሩ የሰማይ በረካ በራፎችን እንከፍትላቸዋለን ይላል ይሄ በሁሉ ማህበረሰብ ዘንድ ያስኬዳል ስለዚህ በአላህ የሚያምን ህብረተሰብ አላህን የሚገዛ አላህን የሚፈራ ማህበረሰብ አላህ Subhanahu Wa Ta'ala ሪዝቁን እሱ ይቆይለታል ማለት ነው ሐቂቃ እሱ ይጠብቅለታል እሱ ያቆይለታል በረካ ያደርገዋል ማለት ነው ኑሮውን ራሱ ማለት ነው ወአለው استقاموا على الطريقه لاسقيناهم ماء غدقا الى الله በቁርአን በትክክለኛው የአላህ ጎዳና ቢቆሙ ኖሮ የሚንባቧን ውሃ እናጠጣቸው ነበር ይላል እንግዲህ የውሃን የበረካ እንትን ሁሉም ሰው ያውቀዋል ያው ውሃ ነውና የሪዝቁ ሁሉ ምንጭ ማለት ነው የበረካ ሁሉ ምንጭም ውሃ ነውና ከጎሮቻቸው በሚፈሱ የሚንባቧ ውሃዎችን እናጠጣቸው ነበር ይላል አላህ Subhanahu Wa Ta'ala ስለዚህ በአላህ መንገድ ላይ አለመቆም የሚፈጥረው እንትን አለ ማለት ነው ውጣ ውረድ መናወጥ አለ ማለት ነው እንግዲህ በዛ ማህበረሰብ ውስጥ ነው አላህ Subhanahu Wa Ta'ala ነብዩላህ ኑህን ወደዚህ ኡማ ይላካቸው ማለት ነው ሐቂቃ ነብዩላህ ኑህ ማለት አላህ Subhanahu Wa Ta'ala በቁርአን ውስጥ 29 ምዕራፍ ውስጥ ገልጿቸዋል 29 ምዕራፍ ውስጥ ተገልጸዋል ማለት የቁርአን ሩቡ ማለት ነው ሐቂቃ በቁርአን 1/4ኛ ውስጥ ተገልጸዋል ማለት ነው በቁርአን 1/4ኛ ሱራ ውስጥ ነብዩላህ ኑህ ተገልጸዋል በ43 ቦታ ስማቸው ተገልጿል ቁርአን ውስጥ እንግዲህ ምን ያክል ከሳቸው እኛ እንድንማር ተፈልጓል ማለት ነው የሳቸው ታሪክ በሰፊው ለኛ እንዲነገረንና ከሳቸው ብዙ እንድንማር የተፈለገ ነብይ ናቸው ማለት ነው በስማቸው አንድ ሱራ ተሰይሟል ሱረቱ ኑህ በሚል ማለት ነው እና በስማቸው የተገለጸው ሱራ ላይ የሱራው ሙሉ የሳቸውን ታሪክ ይገልጻል እና አላህ Subhanahu Wa Ta'ala እንትናቸው ታሪካቸው በአንድ ቦታ ላይ በደንብ እንዲገለጽ አድርጎታል ማለት ነው ምንም እንኳን
በተለያዩ ቦታዎች ከሌሎች አንቢያዎች ጋር ሆነው እየተገለጹ ቢሆንም ማለት ነው። ስለዚህ ነቢዩላህ ኑህ ማለት የመጀመሪያው ነቢይ የሚሆኑበት ለሰው ልጅ አባት የሚሆኑበት የመጀመሪያው ለሰው ልጅ ደግሞ መልእክተኛ የሚሆኑበት መንገድ አለ። ምክንያቱም ነቢዩላህ ኑህ ከጡፋን በኋላ ማለት ኡማው የሳቸው ኡማ ስጥመት ከደረሰበት በኋላ የመጀመሪያው ሰው ስለሆኑ የመጀመሪያ አባት ተደርገው ይወሰዳሉ፣ ነቢይም ተደርገው ይወሰዳሉ። ከጡፋን በኋላም የመጀመሪያው ረሱል ተደርገው ይወሰዳሉ። በሌላ አባባል ደግሞ ህዝቦቻቸው በኩፍር ላይ ያሉ የተላኩ የአላህ መልእክተኛ በመሆን የመጀመሪያው ሰው ናቸው ከሰው ልጅ። ያው አደም ሲመጡም ያው ከባልተቤታቸው ጋር ነው ወደ ምድር የወረዱትና በእስልምናም የቆዩ ናቸው። ስለዚህ ሌላን ኡማ ወይ ካፊር ሆኖ ያሉበት ሁኔታ የለም። ነዚር አልነበሩም ማለት ነው። ስለዚህ አበሳሪ ነበሩ። ጥሩን ነገር ነው ይመክሩ የነበሩት ማለት ነው። እና መጥፎ ነገር ስላልነበረ በአደም ጊዜ ያው ልጆቻቸው ብቻ የተሳሳቱትን ስህተት የነገሩባቸው ሁኔታ አለ፣ የመከሩባቸውን አይተናል። ስለዚህ ነቢዩላህ ኑህ ማለት ይሄ ክብር የተሰጣቸው ናቸው ማለት ነው። ለሽርክ ለዋጠው ማህበረሰብ የተላኩ የመጀመሪያው ረሱል ናቸው። እንግዲህ ኢድሪስም ረሱል ነው፣ ግን ሽርክ ለዋጠው አልነበረም የተላኩት። ነቢዩላህ ኑህ እንግዲህ በተለይ ምድር ላይ ላለው ሰው አባት ናቸው። ምክንያቱም የአደም ልጆች ከነቢዩላህ ኑህ በፊት የነበሩት በሙሉ በጡፋን ስላለቁ ማለት ነው። በጡፋን አልቀዋል። ከሳቸው በኋላም ያሉት ያው ከነቢዩላህ ኑህ አብረው የተረፉትም በጣም ጥቂቶች ናቸው። እነሱም ብዙዎቹ ዑለማዎች እንደሚሉት አቂም ነበሩ ወይም ደግሞ መሃን ነበሩ። የነቢዩላህ ኑህ ልጆች ብቻ ዘር እንዲሰፋ ተደርገዋል ማለት ነው። አላሁ ሱብሓነሁ ወተዓላ ይሻው እና የፈለገው ነበር። ምክንያቱም አላሁ ሱብሓነሁ ወተዓላ ወጀዐልናሁም ሁሙል ባቂን ብሎ ስለገለጻቸው ከነ ልጆቹ ማለት ነው። ስለዚህ ነቢዩላህ ኑህ የታላቅነት መገለጫ ናቸው። ሐቂቃ የዳዕዋ ፈርጥ ናቸው። በቃ ለሁሉም ህዝቦች የዳዕዋ ተምሳሌት ተብለው የሚገለጹ ትልቅ ሰው ናቸው ማለት ነው። ምክንያቱም ነቢዩላህ ኑህ እንደሳቸው ረጅም እድሜ በዳዕዋ ህይወቱን ያሳለፈ ሰው የለም። 1000 ዓመት 50 ዓመት ሲቀረው 950 ዓመት በዚህ እንትናቸውን ህዝባቸውን ወደ አላህ እንዲመጣ ጠርተዋል ማለት ነው። ለፍተዋል፣ ብዙ ነገር ከፍለዋል። እሱን ወደ ውስጥ ገብተን የምናየው ይሆናል ማለት ነው። እና ነቢዩላህ ኑህ አለይሂ ሰላም አላህ ሱብሓነሁ ወተዓላ በተለያየ ቁርአን አያ ገልጿቸዋል። ነቢያችንንም ወትሉ አለይሂም ነበአ ኑሕን ብሎ ያው የሳቸውንም ታሪክ በተከታዮቻቸው ላይ በሰሃቦቻቸው ላይ በሌሎችም እንዲያነቡ ተነግረዋል ማለት ነው። ረሱል አለይሂ ሰላም በቁርአን ወትሉ አለይሂም ነበአ ኑሕን በመባል ስለዚህ ታሪካቸው እንዲነገር አላህ ሱብሓነሁ ወተዓላ ብሏል ማለት ነው። በቃ አጽንኦት ሰጥቶ ነግሮናል። ስለዚህ ያው እኛም ከነቢያችን የታዘዙበትን ነገር የእኛም ትእዛዝ ነውና ስለ ኑህ ማውራት ስለ ኑህ መዘከር ይኖርብናል ማለት ነው ሁሌ። ስለዚህ ከኑህ የምንማረው ብዙ ነገር አለ ማለት ነው። ከኑህ ስንማር እንደ ዳዒ እንደ ሰዎችን ወደ መልካም ነገር እንደሚጠራ ሰው ደግሞ እንደገና እንደ ማንኛውም የተለያዩ ስራ መስክ ላይ እንዳለ ሰው ያው መልእክቱ ሊደርሰን ይገባል ማለት ነው። ስለዚህ ነቢዩላህ ኑህ በዚህ ሁኔታ እንድንገልጻቸውና ለሰዎች ገድላቸውን እንድናስተምር ታዘናል ማለት ነው። በዛ መሰረት ነው እንግዲህ እኛም ስለ ነቢዩላህ ኑህ ስናወራ ማለት ነው። ነቢዩላህ ኑህ አለይሂ ሰላም ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ብለው ገልጿቸዋል። ረሱል አለይሂ ሰላም ሲነግራቸው አላህ እኛ ባንተ ላይ ወህይን አውርደን ባል ወህይን ሰተናሃል ከማ አውሐይና ኢላ ኑሕ ለኑሕም እንደሰጠነው ብሏል አላህ። ስለዚህ ነቢዩላህ ኑህ የራሳቸው የሆነ ከአላህ የሚወርድላቸው ወህይ ነበረ። ስለዚህ በአላህ ወህይ መሰረት ነበር ሌሎችም ነገሮች የሰሩት ማለት ነው። እንደገና ነቢዩላህ ኑህ ደግሞ የራሳቸው የሆነ ሸሪዓ ነበራቸው። ሸረዐ ለኩም ሚነ ዲን ማ ወሷ ብሂ ኑሐን እያለ ማለት ነው። ኑሕን
ሸሪዓ እንደሰጠው ላንተም ሸሪዓ ሰጥቷል እያላቸው ገልጾልናል ማለት ነው። ነብዩላህ ኑህም የራሳቸው የሆነ ሸሪዓ ነበራቸው፣ መመሪያ ነበራቸው፣ ድንጋጌ ነበራቸው። በዛ መሰረት ነው እንግዲህ ህዝባቸውን ያስተማሩት። ስለዚህ ያው ስለ ነብዩላህ ኑህ አለይሂ ሰላም አላህ Subhanahu Wa Ta'ala በልጅነታቸው ስለሆነው የነገረን ነገር የለም። ያው እንግዲህ ካደጉ በኋላ የተፈጠረው ነው የነገረን። ስለዚህ እዛ ሽርክ የበዛበት ኡማ ውስጥ ነው የተፈጠሩት ተብለናል። ሽርክ የበዛበት ኡማ ውስጥ ሲፈጠሩ ግን ያው ነብይ ሽርክ ውስጥ አይገባምና ሽርክ አልነካቸውም እሳቸውን። ምናልባት እዚህ ውስጥ ያልተገለጹ ብዙ ነገሮች ቢኖሩም ምናልባት አባታቸው ያደረሰባቸው ተጽዕኖ አልነበረም ያልተገለጸም። ስለዚህ ያው ጥሩ ቤተሰብ ውስጥ ነበሩ ማለት ነው። በአባታቸው ግፍት አልተደረገባቸውም ሌሎች ነብዮች እንደተደረጉት እንደ ነብዩላህ ኢብራሂም ለምሳሌ። ስለዚህ ያው በሽርክ ጫና ሳይደረግባቸው ያንንም ደግሞ ዲፌንስ ማድረጋቸው ሳይገለጽልን አድገዋል ማለት ነው ነብዩላህ ኑህ አለይሂ ሰላም። ስለዚህ አላህ Subhanahu Wa Ta'ala ስለ ነብዩ ኑህ መጀመሪያ ሲነግረን ኢነላህ አስጠፋ አደመ ወኑሐን ወአለ ኢብራሂም ወአለ ዒምራን አለ العالمين ይለናል። እና በዚህ ኡማ ማለት ከአደም ጀምሮ እስከ መጨረሻው ህዝብ ድረስ በተፈጠረው ውስጥ አላህ የመረጣቸው ህዝቦች ናቸው ማለት ነው። እነማን? አደም እና እንግዲህ አደም ደግሞ ተከታዮች አሉት። ኑህ አለ። አደም የተመረጠ ነው፣ ኑህ የተመረጠ ነው። እንዲህ በግል ደረጃ የተገለጹት እነዚህ ናቸው። ሌሎቹ ደግሞ ወአለ ኢብራሂም ወአለ ዒምራን አለ العالمين ብሎናል። የኢብራሂም ቤተሰቦችና የዒምራን ቤተሰቦች ከዓለም የተመረጡ ህዝቦች ናቸው፣ ማን ነው የተመረጡ ናቸው እያለ ገልጾልናል። ስለዚህ ኑህ አላህ የመረጠው የተመረጠ ምርጥ ነው ማለት ነው። ስለዚህ የነብዩላህ ኑህ በዚህ ይገለጻል ማለት ነው። ሐቂቃ ነብዩላህ ኑህ ባህሪያቸው ኢነሁ ካነ አብደን ሸኩራ፣ ነብዩላህ ኑህ አላህን የሚያመሰግኑ ባሪያ ነበሩ። ሁሌ አብደን ሸኩራ አብደን ሻኪራን ሳይሆን አብደን ሸኩራ ብሎ ሲገልጻቸው አላህ የተለየ ማዕረግ ነው። ሐቂቃ ለብዙ ሰዎች የተሰጠ አይደለም። በቁርአን ሙሳታ ለነብያቶችም ለሁሉም አልተሰጠም። ሸኩር የሚለው ማዕና ጥሩ ነገር ሲያጋጥመው ማመስገን ብቻ ሳይሆን መጥፎ ነገርም ሲያጋጥመው በቀረለት ነገር አላህን የሚያመሰግን ማለት ነው። ስለዚህ ሁሌ አላህን አመስጋኝ ነው ማለት ነው ያ ሰው። እና ነብዩላህ ኑህም እንደዛ ነበሩ። አው የዚህ መገለጫው ደግሞ 950 ዓመት ህዝባቸውን ሲጠሩ የደረሰባቸው ነገር ነው። ስለዚህ አላህ Subhanahu Wa Ta'ala እንግዲህ በዚህ መልካም ባህሪ ነው ነብዩላህ ኑህን አለይሂ ሰላም ወደ ህዝባቸው መልእክተኛ አድርጎ የላካቸው ማለት ነው። ወለቀድ አርሰልና ኑሐን ኢላ ቀውሚሂ ብሎ ገለጸልን አላህ Subhanahu Wa Ta'ala። ኑህን ለህዝቦቹ ላከው አላህ Subhanahu Wa Ta'ala ኑህን ወደ ህዝቦቹ ላከው ይለናል። ያ ማለት መልእክተኛነቱን አረጋገጠልን ማለት ነው አላህ Subhanahu Wa Ta'ala። ያው በመልእክተኞች ከህዝባቸው ተመርጠው ነው የሚላኩት። ኑህ ከሌላ ቦታ መጥቶ እዛ ህዝብ ላይ የተላከ አይደለም። ኑህ የራሳቸው ቤተሰብ ነው። ከራሳቸው ቤተሰብ ደግሞ ከምርጥ ቤተሰብ የሚወጡ ናቸው ማለት ከምርጥ ማለት ከታወቁና ይሄ ከሌላ ቦታ መጤ ናቸው ምናምን ከሚባሉ ሰዎችም አይደለም። ስለዚህ ከነሱ ውስጥ ጥሩ ነገር የሚጠብቁበት ሰው ነው። ስለዚህ ነብዩላህ ኑህ ደግሞ ምን ይለናል አላህ Subhanahu Wa Ta'ala وإذ أخذنا من النبيين ميثاقهم ومنك ومن نوح وإبراهيم وموسى وعيسى ابن مريم وأخذنا منهم ميثاقا غليظا إلى الله سبحانه وتعالى ከነሱ ውስጥ መተማመኛ ቃል ኪዳንን ይዘናል ይላል። ነቢያቶችን በሙሉ ከዚያ በኋላ ደግሞ ካንተ ከኑህ ከኢብራሂም ከሙሳና ከዒሳ ኢብኑ መርየም በጣም ጠንካራ የሆነ መተማመኛን ቃል ኪዳን ይዘናል ይላል አላህ Subhanahu Wa Ta'ala። ያ ማለት እነዚህ 5 አንቢያዎች 5 ሩሱሎች የተመረጡ ሩሱሎች ናቸው፣ የአላህ መልእክተኞች ናቸው። ያው በኡሉል አዝም በመባል ይታወቃሉ። እነዚህም የመከራ ቻዮች፣ ችግርን የሚችሉ ችግርን ችለው የሰበሩ የጸኑ ሰዎች መሆናቸውን ይነግረናል ማለት ነው። የቁል አላህ Subhanahu Wa Ta'ala ወለቀድ አርሰልና ኑህን ወደ ህዝቦቹ ላክነው ይለና አላህ Subhanahu Wa Ta'ala። ያ ማለት እንግዲህ ኑህ የተላከው ለራሱ ህብረተሰቦች ወይም ለራሱ ወገኖች ነው። ከነሱ ውስጥ የወጣ ነው ደግሞ
ስለዚህ በዚህ መሰረት እንግዲህ ህዝቦቹን ጥሪ ማድረግ ጀምሯል ማለት ነው። ኑህ አለይሂ ሰላም ህዝቦቹን መጥራት ጀመረ። ኢኒ ለኩም ነዚሩን ሙቢን፣ እኔ ለእናንተ ግልጽ የሆንኩኝ አስጠንቃቂ ነኝ በማለት ጥሪውን ጀመረ። አላሁ ስብሓነሁ ወተዓላን እንጂ እንዳትገዙ በማለት እናንተን አስጠንቃቂ ነኝ በማለት ለህዝቦቹ ተላከ። ስለዚህ ኑህ አለይሂ ሰላም አስጠንቃቂ ነቢይ ነበር ማለት ነው። ምክንያቱም ኩፍር፣ ሽርክ ላለበት ማህበረሰብ የተላከ ስለነበር። እንግዲህ በዛ ማህበረሰብ ሙስሊሙ፣ ነቢዩ፣ ረሱሉ እሱ ብቻ ነበር። እንግዲህ ጀግና መሆን ያስፈልጋል ማለት ነው። እውነት ነው፣ ኑህም ጀግና ነበረ። ምክንያቱም የሚደርስባቸው ከፍተኛ ችግሮችን የሚቋቋም ስለነበር ማለት ነው። እዛ ማህበረሰብ ውስጥ ሁሉም ሽርክና ጨለማ ውስጥ በነበረ ማህበረሰብ ውስጥ ስለ አላህ አንድነት የሚያወራ ሰው መገኘት ጀግንነት ነው ሐቂቃ። እና አላ ተዕቡዱ ኢላ ኢያህ፣ አላህን ብቻ እንድትገዙ ብሎ ጥሪ አድርጓል ኑህ አለይሂ ሰላቱ ሰላም። ሁልጊዜ አስጠንቃቂ የሆነ ነቢይ ማድረግ ያለበት ነገር አለ ሲያስጠነቅቅ ማለት ነው። እዚህ ይህንን ሲያስጠነቅቅ የተፈጥሮ ነገሮችን የራሱን ደግሞ የተፈጥሮ ማለት ከሰው ውጭ ያሉ ነገሮችንና ሰውን እንዲመለከቱ በማነሳሳት ነው ጥሪ ያደርግ የነበረው። ሐቂቃ ዝም ብሎ ማስጠንቀቅ ብቻ ሳይሆን እኒ ለኩም ነዚሩን ሙቢን አላ ተዕቡዱ ኢላ ኢያህ፣ እሱም ብቻ ነው መገዛት ያለባችሁ ሲል እሱም ብቻ መገዛት የሚያስችላቸውን ነገር እየገለጸ ማለት ነው። ማለት ማለኩም ላ ተርጁነ ሊላሂ ወቃራ ወቀድ ኸለቀኩም አጥዋራ እያለ ቀስቅሷቸዋል ሐቂቃ። እና ምንድነው አላሁ ስብሓነሁ ወተዓላ እናንተን ከተለያየ ነገር አድርጎ ፈጥሯችኋል። ማለኩም ላ ተርጁነ ሊላሂ ወቃራ ወቀድ ኸለቀኩም አጥዋራ፣ መሬትና ሰማይን መፍጠሩን አላሁ ስብሓነሁ ወተዓላ፣ ጀነት ለነሱ ደግሞ የአትክልት ቦታዎችን ውሃዎችን መስጠቱን፣ እነዚህን ነገሮች ሁሉ ካስረዳቸው በኋላ ነው እንግዲህ ለምን መሬትና ሰማይን ለእናንተ እንዲያግብቶላችሁ ሰፋፊ የሆኑ መንገዶች እንዲወጡ ተደርገው እንደዚሁም ደግሞ እናንተን እንደዚሁ አሁን በተለያየ መልክ ደግሞ በተለያየ ቅንብር ፈጥሯችሁ እያለ ለምንድን ነው እሱን የማትገዙት እያለ ተፈጥሮን እያሳየ ራሳቸውን እያሳያቸው ጥሪውን ጀምሯል። ስለዚህ ህዝቦቹ የእሱን ጥሪ ከሰሙ በኋላ የተለያዩ ሆነዋል። ማለት ወደ አላሁ ስብሓነሁ ወተዓላ ጥሪ በምታደርግበት ጊዜ ሰዎች ይከፈላሉ። ማለት ያ የምታደርገው ጥሪ ኢቅናዕ ያደረጋቸው ወይ ያሳመናቸው ሰዎች ወደ አንተ ይጠጋሉ። ያላሳመናቸው ደግሞ አላመንም በተለያየ ምክንያት፣ ምናልባት ባለስልጣን ሊሆኑ ይችላሉ፣ ከስልጣናቸው ጋር ማይሄድ ወይ ስልጣናቸውን የሚያሳጣቸው ሲሆን ወይ ባለሀብት የሆኑና ሀብታቸውን ሊያሳጣን ይችላል ብለው ከተጨነቁ ይከፈላሉና ረደተል ፊዕላቸው ወይም ደግሞ የሚመልሱት መልሳቸው ይለያያል። እና አንዳንዱ ዝም ብሎ ክዶም ራሱ የሚቀመጥ አለ ማለት ሳይቀበል፣ አንዳንዱ ደግሞ ክዶ ሌሎች ደግሞ እንዳያምኑ መከላከያ ምት የሚመታ መከላከያ የሚያደርግ ይኖራል ማለት ነው። እና ይህን ህዝቦችም አሁን በዚህ ረገድ ለሁለት ተከፈሉ ማለት ነው። ለሁለት ከተከፈሉ በኋላ ሌሎች እንዳይከተሉትና እንዳያምኑ የእሳቸውን ጥቅም እንዳያሳጣቸው ስልጣን ላይ ያሉት ሰዎች የተለያዩ መልሶችን ማዘጋጀት ጀመሩ ማለት ነው። በመጀመሪያ ሰዎችን እንዳያምኑበት ለማድረግ ማነራከ ኢላ በሸረን ሚስለና፣ የኛ አይነት ሰው እንጂ ምንም አይደለክም አንተ በማለት ነበር የመለሱት። ይሄ ትንሹ የመጀመሪያ ምንም እንትን የማይል ነገር ማለት እሳቸውን በጣም ሊያስከፋ የሚችል ነገር አልነበረም። እንደኛው ሰው ነክ እንዴት ብለን እናምንልሃለን አንተን አሏቸው። የዛን ሰዓት ያው ልክ ነው፣ እኔ ሰው ነኝ፣ ግን ከአላሁ ስብሓነሁ ወተዓላ የተላኩኝ ሰው ነኝ። የምንለያየው በዚህ ነው። እኔ እናንተው ጋር ይኖርኩኝ እንደናንተው ሰው ነኝ፣ ግን አላሁ ስብሓነሁ ወተዓላ ለእናንተ ልኮኝ መልእክተኛ አድርጎ የላከኝ ሰው ነኝ አላቸው። በዚህ አላበቁም እነሱ። አሁንም ጥሪውን ቀጠለ። ኑህ አላረፈም። ሊታዘንላችሁ ዘንድ አላህን ልትፈሩ ይገባል። እኔ ከእናንተው ጎሳ የተወጣሁኝ እንዳስጠነቀቃችሁ ከጌታ ስላክ ለምን ትገረማላችሁ? ድሮስ ከእናንተው ውስጥ ከሰዎች ውስጥ አይደለ እንደ ነቢያቶች የሚላኩት የሚል መከላከያ አቀረበ ኑህ ማለት ነው። እነሱ ግን የተለያዩ መልሶችን መመለስ ጀመሩ ማለት ነው።
ላ ነራከ ኢላ በሸረን ካሉ በኋላ እሱ ደግሞ ሌላ ጥሪዎችን በሚያደርግበት ጊዜ የተለያዩ ስያሜዎች ሰጡት ማለት ነው። እሱን ለው ሻ አላሁ ለአንዘለ መላኢከተን አላህ ከፈለገ መላኢካ ለኛ ይልክልን ነበረ፣ አንተን አይደለም መላክ የነበረበት የሚል ክርክር ውስጥ ገቡ። ያው መላኢካ ለሰዎች አይላኩም፣ ለሰው የሚላከው የአላህ መልእክተኛ ሰው ነውና ይህን ከአዕራፍ ወይም ከተለመደው ነገር ውጭ ነበር የጠየቁት ማለት ነው። ይህም ብቻ በቂያቸው አልነበረም። ለው ሻ አላሁ ለአንዘለ መላኢከተን ማ ሰሚዕና ቢሃዛ በማለት ፊ አባኢን አልአወሊን ከአባቶቻችን ቀድሞ ከነበሩ አባቶቻችን ይህንን ነገር አልሰማንም፣ አንተን አዲስ ነገር ይዘህ የመጣኸው በማለት ሁለት የመከላከያ ነገሮችን አቀረቡ ማለት ነው። ማለት አንደኛው መላኢካ መላክ ነበረበት የሚልና ሁለተኛው ደግሞ ይህን አንተ ይዘህ የመጣኸውን ነገር ከአባት ከእናቶቻችን ከቀድሞዎቹ ከአባት ከአያቶቻችን አልሰማንም የሚል መከላከያ አቀረቡ። ይሄ እሱን ያመኑት ሰዎች ጫና ለመፍጠር ያደረጉት ሙከራ ነበር ማለት ነው። ሌላው ደግሞ ይሄ ብቻ አልነበረም። በል ነዙኑኩም ካዚቢን እንደውም አንተና ተከታዮችህ ውሸታሞች ናቸው ብለን እናስባለን በማለት ሌላ መከላከያ ደግሞ ጨመሩ። ወይም እዚህ ጋር ስድብ ሆነ ማለት ነው። ይህም ብቻ አላበቁም። አም የቆሉ ነፍተራ አይ ይሄ ቀጣጥፎት ነው ቅጥፈት ነው እንጂ ዝም ብሎ አይደለም ማለት የቀጣፊዎች ወሬ ነው ይዘህ የመጣኸው ብለው በዚህም ተከላከሉት። ከዚህም ውጪ ሌሎች የተለያዩ ስያሜዎችን ሰጡት። ኢነከ ፊ ዶላሊ ሙቢን ያሉበትም ቦታ አለ። አንተ በጥሜት ውስጥ ነክ፣ ግልጽ በሆነ ጥሜት ውስጥ ነክ ያሉበትም ሁኔታ አለ እና ይህንን መከላከያ ደግሞ እሱ ብዙ ነገሮችን ብሏል። ለምሳሌ ለይሰ ቢ ዶላለቱን እኔ የአላህ መልእክተኛ እንጂ በእኔ ላይ ቅንጣት ጥሜት የለብኝም። ምክንያቱም ዶላላ ሙቢን በነቢዮች ላይ አይታሰብም። ሀቂቃ ለይሰ ቢ ዶላለቱን እኔ አንድም ስህተት የለብኝም ምክንያቱም ነቢይ ስለነበር አንድም ጥሜት የለብኝም ብሎ ተከላክሏል ማለት ነው። ሀቂቃ እንግዲህ እነዚህን ሁሉ ስድቦች ካቀረቡበት በኋላ እሱ ደግሞ እኔ እንኳን ጥሜትም የለብኝም ውሸታም አይደለሁም የአላህ መልእክተኛ እንጂ ጠማማም አይደለሁም፣ እንኳን ግልጽ ጠማማና አንዲትም ጥሜት የለችብኝም ምክንያቱም በደንብ ይተማመን ነበር መልእክተኛ ስለነበረ ምንም አይነት ስህተት ወይም ጥሜት አይኖርበትምና ማለት ነው። ስለዚህ ውሸታምም ቀጣፊምም አልነበረም። እነሱ ናቸው የዋሹት። ሀቂቃ ከአባቶቻችን እንደዚህ አይነት ነገር አልሰማንም ሲሉ በእርግጥ አባቶቻቸው በክህደት ለረጅም ጊዜ ስለቆዩ አልነገሯቸው ሊሆን ይችላል እንጂ ግን ታሪካቸው የአባት አያቶቻቸው በተውሂድ ላይ እንደነበሩ ምንም አይዘነጉም ይሄን። ምክንያቱም በድሮ ጊዜ ያው የድሮ በአፈ ታሪክም ቢሆን ስለሚወራ ማለት ነው። መላኢካዎችም ወርደው ሰዎችን ጥሪ አድርገው አያውቁም። መላኢካዎች ለሩሱሎች ነው እንጂ መልእክት የሚያደርሱት መላኢካዎች ሰዎችን እንደ ረሱሎች ወይም እንደ መልእክተኞች ሆነው ያደረሱበት የአላህን መልእክት ያደረሱበትና ህዝቡን ቅስቀሳ ያደረጉበት ጥሪ ያደረጉበት ታሪክ የለምና ይህም ውሸታቸው ነበር ሀቂቃ። ነቢዩላህ ኑህ ግን ያው በዚሁ ተጋፈጣቸው። የመጀመሪያውን የዳዋ ጥሪ ካደረገ በኋላ ከህብረተሰቡ የመጣለት ረደተል ፊዕል ወይም ደግሞ አክሽን እነዚህንና የመሰሉት ነበሩ። የስድብ ከመጀመሪያ ሰውነህ በሚል ውሸታምነክ በሚል እንዲሁ ደግሞ ቀጣፊነህ በሚል እና ሌሎች ደግሞ ጠማማነህ በሚል የተለጠፉበት የተለያዩ እንትኖችን ተደርጓል። ይሄ እንግዲህ ለመልእክተኞች የተሰጠ በተለያየ ዘመን ለመልእክተኞች የተሰጠ የስድብ ስም ነው ማለት ነው እና ሌሎችም የገለጿቸው የውሸት ቃላቶች ልክ አልነበሩም። ስለዚህ ያው ይህንኛውን ምዕራፍ በዚህ ሁኔታ ብለው ያው በርካታ ዓመት ስለሆነ ዳዋ ያደረጉት ሌላ ጥሪዎችን በሚያቀርቡበት ጊዜ አሁንም ህዝባቸው የሰጣቸው መልስ ምንድነው? ያው የድርድር ሀሳቦችን አቀረበላቸው። ያው የድርድር ሀሳብ ማለት ልክ ለሌሎችም ነብዮች እንደቀረበ ሁሉ እኔ አንተን የተከተሉ ሰዎች ከአሁን በፊት በወንጀል የተዘፈቁ መሆናቸው፣ ስለዚህ እኛ እነዚህ በወንጀል ተዘፍቀው የቆዩ ሰዎችን እና ከአወራዶቻችንን
አብረን ልናምንልክ አንችልም፣ ስለዚህ አባራቸው የሚል የድርድር መንፈስ ያለው ነገር ለነቢዩላህ ኑህ ቀረበላቸው ማለት ነው። እና እኔ ወማ አለየ ቢማ ካኑ ያዕመሉን ኢን ሒሳቡሁም ኢላ አላ ረቢ ለው ተሽዑሩን የሚል መልስ ሰጧቸው ማለት ነው። ስለዚህ እኔ ምንም መብት የለኝም፣ እነዚህ ወደ አላህ ነው ያመኑት፣ አላህ ነው ያስጠጋቸው። ስለዚህ እነዚህን ሰዎች ማባረር ምንም አይነት መብት የለኝም። እነዚህን ሰዎችስ ባባረር እኔ ማን ይረዳኛል? አላህስ አይቀጣኝም ወይ የሚል ነገርን ገለጹ ማለት ነው። አላህ ይቀጣቸዋል፣ ነዓም፣ ግን ይህንን የማይፈጽሙ ናቸው፣ ነቢይ ናቸውና። በዚህ መልኩ ነበር ግን ነቢዩላህ ኑህ የመለሱት። ስለዚህ የነዚህ ሰዎች ከማመናቸው በፊት የነበረው ወንጀል አላህ ነው የሚጠይቃቸው። እኔ የምመረምራቸው ነገር የለም። ወደ አላህ ነው የመጡት፣ አላህ ተቀብሏቸዋል። ስለዚህ በእነሱን የማባረር መብት የለኝም። ካመናችሁ እመኑ፣ ካላመናችሁ ደግሞ ያው ይሄ የእናንተ ስህተት ወይም ደግሞ ጅህልናችሁ ነው እንጂ ሌላ ሊሆን የሚችል ነገር የለም የሚል መልእክትን አስተላልፉላቸው። ከዚህ በኋላ ያለውን ያው የነቢዩላህን ታሪክ በሚቀጥለው ሐለቃችን እናቀርበዋለን። ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።